እንደምንላችኋል የተከበራችሁ ተመልካቾቻችን ከአቦል ዜና የቢዝነስ ዘገባችን ተጀምሯል። በቅድሚያም የአጋራችንን የኢትሱችን መልእክት ተከታትለን እንመለስ። የግሉ ዘርፍ መሰረት በማድረግ የሰው ሀብት ልማት ላይ መስራት ሀገራዊ ልማትን እውን ለማድረግ ወሳኝ መሆኑን በስራና ክህሎት ሚኒስቴር የቴክኒክና ሙያ ስልጠና ዘርፍ አማካሪ አቶ አዝመራ ከበደ ተናገሩ። ብቁና ተወዳዳሪ የሰው ኃይል ለማፍራት የመንግስትና የግሉን ዘርፍ የጋራ ትብብር የሚጠይቅ ስለመሆኑም ተመላክቷል። ጌታቸው ገደፋው በሀገርም ሆነ በዓለም አቀፍ ደረጃ የአንድን ሀገር ልማት ለማረጋገጥና የዜጎችን ፍትሃዊ ተጠቃሚነትን ለማድረግ የሰው ሀብት ልማት ላይ መስራት ይጠይቃል። ብቁና የሰለጠነ የሰው ኃይል ለማፍራት ደግሞ በአንድ ተቋም ብቻ የማይቻል በመሆኑ በትብብር የሚሰራ የመንግስትና የግሉን ዘርፍ ተዋናዮች የሚጠይቅ ተግባር መሆኑን የቀድሞው የአማራ ብረታ ብረትና ማሽን ኢንዱስትሪ ኢንተርፕራይዝ የአሁኑ የሜታል ኢንጂነሪንግ ግሩፕ የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ የኔዓለም ለወጠ ተናግረዋል። ማንኛውም ተቋም ራሱን ችሎ ብቻውን ብቻ ሄዶ የትም አይደርስም። ነገሮችን ስራዎችን በተለያዩ የተቋሙ አጋር አካላት ጋራ በጥምረት በጋራ መስራት አለበት። በዚህ ካልሆነ በስተቀር አንዱ ላይ ያለው ሌላው ላይ አይኖርም። የሰው ልጆች ክህሎት እውቀትና አመለካከት የሚገነባው በጋራ ትብብር መሆኑን ያነሱት የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አማራ አለሙ ኮሌጆችና ካምፓኒዎች በጋራ በመስራት የሰለጠነ የሰው ኃይል ለማፍራት በሚደረገው ጥረት የበኩላቸውን ሊወጡ እንደሚገባ አሳስበዋል። የሰው ልጅ ክህሎት እውቀት የሚገነባው የሚገነባው በጋራ በትብብር ነው። ይህንን ለማድረግ ደግሞ ኮሌጆች ላይ ብቻ ሳይሆን እነሱም በጋራ ይህን ኃላፊነት ወስደው መስራት አለባቸው። ኮርፖሬት ትሬኒንግ ወይ ደግሞ የትብብር ስልጠና የሚባለው የስልጠና አይነት የመንግስት ብቻ ሳይሆን የመንግስትም የግሉም አካል እንደሆነ ታውቆ በየደረጃው የሚገኙት የንግድና ዘርፍ ማህበራት ምክር ቤት፣ የዘርፍ ማህበራት ምክር ቤት፣ ሌሎች አሶሲዬሽኖች ይህን ተግባር በባለቤትነት በመምራት እንደ አማራ ክልል ዛሬ የጀመርነውን ፋና ዋጊ ተግባር አስቀጥለን በክልላችን ብቃት ያለው ሰው በማፍራት ስራ ፈጣሪ እንጂ ስራ ፈላጊ ትውልድ እንዳይፈጠር የበኩላችንን አስተዋጽኦ እንድንወጣ ለማለት ነው። አመሰግናለሁ። የብዙ ሀገራት ተሞክሮች እንደሚያሳዩት ትልቁ የኢኮኖሚ ጀርባ አጥንት የግሉ ዘርፍ መሆኑን ያነሱት በስራና ክህሎት ሚኒስቴር የቴክኒክና ሙያ ስልጠና ዘርፍ አማካሪ አቶ አዝመራ ከበደ የግሉን ዘርፍ መሰረት በማድረግ የሰው ሀብት ልማት ላይ መስራት ከተቻለ ሀገራዊ ልማትን እውን ማድረግ ይቻላል ብለዋል። በየትም ሀገር ያለው ኤክስፔሪየንስ ትልቁ የኢኮኖሚ ባክቦን ፕራይቬት ሴክተር ስለሆነ የፕራይቬት ሴክተሩን ፍላጎት መሰረት አድርገህ የሰው ሀብት ልማትን ከሰራህ መጨረሻ ላይ ወደ ገበያ የሚገባ የሰው ኃይል ብቁና ተወዳዳሪ ሆኖ የሚፈልገውን ምርትና አገልግሎት በሀገርም በዓለም አቀፍ ደረጃም ተወዳዳሪ በማድረግ የሀገራዊ የሆነውን ልማት ማድረግ የሚያስችልበት እድል ይፈጥራል ማለት ነው። ስለዚህ በዚህ መሰረት ታስቦ ነው እንዲመራ የሚፈልገው። ስለዚህ በሁሉም ክልሎችና ከተማ አስተዳደር የፕራይቬት ሴክተሩና የቴክኒክና ሙያ ስልጠና ተቋማት የመንግስትም ሊሆን ይችላል የግል ተቋማትን በጋራ አስተባብሮ የሂውማን ሪሶርስ ዲቨሎፕመንት ላይ እንዲሰሩ የሚያስችል ፕላትፎርም ነው ማለት ነው። የሚጣልባቸውን ዓመታዊ ግብር እየከፈሉ መሆኑን በደቡብ ወሎ ዞን የሚገኙ ግብር ከፋዮች ተናግረዋል። ግብርን በቴክኖሎጂ መክፈላቸው ጊዜያቸውን እንዲቆጥቡ እንዳስቻላቸው ነው የተናገሩት። ዞኑ ባለፈው በጀት ዓመት ከ4.6 ቢሊዮን ብር በላይ ለመሰብሰብ አቅዶ የእቅዱን 83.5 በመቶ መሰብሰብ መቻሉንም ገልጸዋል። የዝባለም ጌታነህ ተጨማሪ አላት። ግብር የመክፈል ግዴታን በወቅቱና በትክክል መወጣት የሀገርን ኢኮኖሚ ከማጠናከሩ ባሻገር ነጻነትን የማወጃ አንዱ መንገድም ነው። በደቡብ ወሎ ዞን የሚገኙ ግብር ከፋዮችም ግብራቸውን በወቅቱና በታማኝነት እየከፈሉ ስለመሆናቸው ነው የነገሩን። ሁሉም ሰው የመጣበትን እንትን በታማኝነት እየከፈለ ነው። ያው አንዳንድ ችግር ሊኖር ይችላል፣ ግን አሁን በዚህ አካባቢ አዌርነሱም ጥሩ ነው። ግብር ከፋይ በታማኝነት ነው የሚከፍለው። ግብር ግዴታ ነው፣ በቃ ሀገራዊ ግዴታ ነው። ስለዚህ በቃ ቴክስት በደረሰኝ ሰዓት በታማኝነት ከፍላለሁ፣ አስገባለሁ። የግብር አከፋፈሉም ቴክኖሎጂን መሰረት ያደረገ መሆኑ ለአከፋፈል እንግልትን ያስቀረና ከሰው ንክኪ የጸዳ በመሆኑ ቀልጣፋ አገልግሎት እንዲያገኙ እያደረጋቸው መሆኑንም ነግረውናል። በየሩብ ዓመቱ የተከፋፈለ ግብር ይላክልናል። አከፋፈሉን በሲስተም ስለሚመጣልን በሞባይል ባንኪንግ በቴሌብር ለመክፈል ለኛ በጣም አሪፍ ሁኔታ ላይ ነው ያለው። በጣም ተመችቶናል። ከዚህ በፊት ያው አንደኛ ውሳኔ ለመቀበል ወደ ግብር ጽሕፈት ቤቱ መሄድ ይጠበቅ ነበረ። ከዛ ለክፍያም ወደዛው አካባቢ መሄድ ይኖራል።
ውጣ ውረድ ነበረው። ይሄ ጊዜን ይቆጥባል። አሁን ላይ በቃ መሄድ እዛ ቦታ ላይ ሄዳለሁ ብለሽ እንደዚህ ነው የሆነ ፕሮግራም አድርገሽ ነው የምትሄጂው። እንደዚህ ቢያንስ ስራ ያለሽን ትተሽ ነው የምትሄጂው። አሁን ላይ ግን እዛ ቁጭ ብለሽ ስራሽን እየሰራሽ መክፈል ትችያለሽ። ዞኑ በ2018 ዓ.ም ከመደበኛና ከአገልግሎት ገቢ ከ4.6 ቢሊዮን ብር በላይ ለመሰብሰብ አቅዶ ሲሰራ የነበረ መሆኑን የገለጹት የዞኑ ገቢዎች መምሪያ የግብር ትምህርትና ኮሙኒኬሽን ባለሙያው አቶ ጥላሁን ዘሪሁን የእቅዳቸውን 83% መሰብሰባቸውን ገልጸው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ብልጫ እንዳለው ነው የተናገሩት። የእቅዱን 83.57% የሰበሰበ ሲሆን ይሄ የገቢ አፈጻጸም ከባለፈው ተመሳሳይ ዓመት ጋር በምናይበት ጊዜ 2018 በዚህ ብልጫ ማለትም 36.83% በብልጫ ለመሰብሰብ ነው ጥረት የተደረገው። ለግብር ከፋዩ የአካልና የስልክ ድጋፍ መደረጉ እንዲሁም በጸጥታ ጉዳይ አስቸጋሪ የሚባሉ አካባቢዎች ላይ ጭምር በመግባትና ፋይሎችን ወደ ዞን በማምጣት ኦዲት ለማድረግ በተደረጉና ሌሎችም ስራዎች የተሻለ ውጤት መገኘቱን ነው አቶ ጥላሁን የገለጹት። በበጀት ዓመቱ የአካል ድጋፍ ለማድረግ ተችሏል። የጸጥታ ችግር ባለባቸው ቪዲዮ ኦዲተሮች ኦዲት ለማድረግ በመቸገራቸው ፋይሉን ዞን ድረስ በማስመጣት ኦዲት ተደርጎ ማለት ነው ገቢውን ለመሰብሰብ ጥረት ተደርጓል። ይህም በጥንካሬ የሚታይ ነገር ነው። የግብር ግዴታቸውን እንዲወጡ በመድረክ ቤት ለቤት በስራ ቦታ በሌሎችም የአስተምሮ መስጫ መንገዶች ከ40,000 በላይ ለሆኑ ግብር ከፋዮች ግንዛቤ በተለያየ መንገድ ለመፍጠር ጥረት ተደርጓል። ሁሉም አካል የድርሻውን በመወጣት የቀጣይ በጀት ዓመት እቅድ አፈጻጸምን በተሻለ ሁኔታ ለማሳካት ጥረት ማድረግ እንደሚገባም ተገልጿል።